በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁ? ይህ ነሽኩር ረቢና የተሰኘው የዩቲዩብ ቻናሌ ነው። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ በፍቅር ጋበዝኳችሁ። ለዛሬ ክርስቲያን ጥንዶች ወይም ክርስቲያን የሆኑ ወገኖች ሩካቤን መችና እንዴት ሊያደርጉ እንደሚገባ መረጃዎችን አብረን እንጋራለን። አስቀድሜ ግን ስለ ሩካቤ ስናነሳ በባህላችንና በእምነታችን ስለ ሩካቤ ሥጋ በግልጽ መነጋገር አሳፋሪ በመሆኑ አብዛኛውን ጊዜ ስለ ሩካቤ ሥጋ ግንኙነት መንፈሳዊ በሆኑ ቻናሎችም ሆነ መምህራን በሰፊው ሲነገርና ትምህርት ሲተላለፍ እምብዛም አንመለከትም። ሩካቤ ሥጋን በተመለከተ መጽሐፍ ቅዱስ ያላፈረበትና እግዚአብሔር አምላክም የቀደሰው ነገር ሆኖ ሳለ እኛ በዚህ ጉዳይ ላይ በትዳራችን ስኬታማና ደስተኛ ሆኖ ለመዝለቅ መነጋገሩ የሚያሳፍር አይሆንምና በትዳር ያለንም ሆነ ወደ ትዳር ለመግባት እቅድ ያለን ወገኖች ስለ ሩካቤ ሥጋ ብናውቅና ብንረዳ እናተርፍበታለን ብዬ ተስፋ አድርጋለሁ። በዚህ ዝግጅት ሩካቤ ሥጋን ባለትዳሮች ወይም ክርስቲያን ጥንዶች መቼ ሊያደርጉ እንደሚገባ፣ እንዴት ሊያደርጉ እንደሚገባ እንዲሁም ሩካቤ ሥጋን ለማድረግ ምን ቅድመ ዝግጅቶችን ማድረግ እንደሚገባ አብረን እንመለከታለን። ለዚህም ዝግጅት መጽሐፍ ቅዱሳዊና ስነ ልቦናዊ እውነቶችን እያጣቀስን አብረን እንቆያለን። በክርስትና አስተምሮና በስነ ልቦና እይታ የክርስቲያን ጥንዶች የሩካቤ ሥጋ ወይም የግብረ ሥጋ ግንኙነት ሕይወት ፍጹም ነፃነት፣ ደስታና ቅድስና የሚሰማው ሊሆን ይገባል። ይህንን ሕይወት መቼና እንዴት መፈጸም እንዳለባቸው የሚወስነው በመጽሐፍ ቅዱስ መመሪያዎች በጋራ ስምምነትና እርስ በርስ በመመካከር ላይ ሊሆንም የሚገባው ነው። ሩካቤ ሥጋን ክርስቲያኖች መቼ ሊያደርጉት ይገባል የሚለውን እስኪ አብረን እንመልከት። ክርስቲያኖች ሕይወታቸው በመመሪያና በመርህ ላይ የተመሰረተ እንደመሆኑ ሩካቤ ሥጋን በዘፈቀደ ባሻቸው ጊዜና ቦታ የሚፈጽሙት ጉዳይ ወይም ተግባር አይደለም። መጽሐፍ ቅዱስ ሩካቤ የሚፈጸምበትን ትክክለኛ ጊዜና ሁኔታ በግልጽ አስቀምጦ እንመለከታለን። ለዚህም አንደኛው ከጋብቻ ሥርዓት በኋላ ሊሆን የሚገባው እንደሆነ ማስፈሩ ነው። መጽሐፍ ቅዱስ ሩካቤን የሚፈቅደውና የሚባርከው በጋብቻ ውስጥ ብቻ እንደሆነ እንመለከታለን። ከጋብቻ በፊት የሚደረግ ግንኙነት በቤተ ክርስቲያን አስተምህሮ ዝሙት በመባል ይታወቃል። ስለዚህ መጀመሪያውና ዋነኛው መቼ ለሚለው ጥያቄ ከቃል ኪዳን ወይም ከጋብቻ በኋላ ነው ማለት ነው። ሁለተኛው የሁለቱም ወገን ፈቃደኝነትና ስምምነት ሲኖር፣ ይህንም ሙቹዋል ኮንሰንት የሚሉት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ተስማምታችሁ ለጥቂት ጊዜ ካልሆነ በቀር ይላል። ይህ ማለት አንደኛው ወገን ሳይፈልግ በግዴታ ወይም በማስገደድ የሚደረግ ግንኙነት ክርስቲያናዊ አይደለም። ሁለቱም ስሜታዊና አካላዊ ዝግጁነት ሲኖራቸው ሊሆን ይገባል ማለት ነው። ሦስተኛው በጾምና በጸሎት ጊዜያት በስምምነት መከልከል። በክርስትና ሥርዓት ጥንዶች ለጸሎትና ጾም ሲሉ ለተወሰነ ጊዜ በስምምነት ራሳቸውን ሊከለክሉ ይችላሉ። ሆኖም ይህ መከልከል የጋራ ስምምነት ያለበት፣ ጊዜው የተወሰነና ከጾም በኋላ ሰይጣን እንዳይፈትናቸው ወደ መደበኛ ሕይወታቸው ሊመለሱ እንደሚገባ መጽሐፍ ቅዱስ ይመሰክራል። አራተኛ በተፈጥሯዊና በጤና ሁኔታዎች ከኦሪታውያን ሕግጋት ጀምሮ እስከ ዘመናዊ የሕክምና ሳይንስ ሴቶች በወር አበባ ጊዜያት እንዲሁም ከወሊድ በኋላ አካላቸው እስኪያገግም ድረስ ወይም የእረፍት ጊዜያት ከሩካቤ መቆጠብ ለጤናቸውና ለስነ ልቦናቸው ተመራጭ ጉዳይ ነው። እናም ክርስቲያኖች ከነዚህ ጊዜያት ውጪ ባሉ ሁኔታዎች ውስጥ በመመካከርና በመስማማት ሩካቤ ሥጋን ሊፈጽሙ ተፈቅዶላቸዋል። ክርስቲያኖች እንዴት ባለ መልኩ ሩካቤ ሥጋን መፈጸም እንዳለባቸው እስኪ አብረን እንመልከት። ክርስቲያን ጥንዶች በመኝታ ቤታቸው ውስጥ ፍጹም ነፃነት ቢኖራቸውም ግንኙነታቸው የሚመራባቸው መጽሐፍ ቅዱሳዊና ስነ ልቦናዊ መርሆች አሉ። አንደኛው በፍቅርና ራስን አሳልፎ በመስጠት። ክርስቲያኖች በግንኙነት ውስጥ ራስ ወዳድነት ቦታ እንደሌላቸው ሊገነዘቡ ይገባል።
ሩካቤ የራስን ፍላጎት ብቻ ማርኪያ ሳይሆን የአጋርን ደስታና እርካታ ማስቀደሚያ ነው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 4 ላይ እንዲል። ይህ ጥቅስ የሚያሳየው የመኝታ ቤት ሕይወት የጋራ መሆኑንና አንዱ ሌላውን ሊያስደስትና ፍላጎቱን ሊጠብቅለት እንደሚገባ ነው። 2 በቅድስናና በንጽህና ጋብቻ ክቡር፣ መኝታውም ንጹህ ነው። ይህ ማለት በጥንዶች መካከል የሚደረገው ግንኙነት የፍቅር መግለጫ መሆን አለበት እንጂ ሰብአዊ ክብርን የሚያዋርዱ የተፈጥሮ ስርዓትን የሳቱ ወይም ከአምላክ የፈጠራ ዓላማ ውጪ የሆኑ ማለትም ከተፈጥሮ ውጪ የሆኑ የግብረ ሥጋ ግንኙነቶችን ጨምሮ መሆን የለባቸውም። 3ኛው በግልጽነትና በውይይት የስነ ልቦና ባለሙያዎች እንደሚመክሩት ጥንዶች ስለ መኝታ ቤት ፍላጎታቸው፣ ስሜታቸውና ስለሚያስደስታቸው ነገር በግልጽና በፍቅር መነጋገር አለባቸው። አለመነጋገር ፍርሃትን፣ መደባበቅንና በትዳር ውስጥ አለመርካትን ይወልዳል። ይህም ሄዶ ሄዶ ወይም የኋላ ኋላ ችግር ትዳር ላይ መፍጠሩ የማይቀር ይሆናል። 4ኛ የፍቅር መግለጫዎችን በማስቀደም ሩካቤ አካላዊ መጋጠም ብቻ አይደለም። ከዚያ በፊት ያሉ የፍቅር ንግግሮች፣ መተቃቀፍና መሳሳም ለሴቷም ሆነ ለወንዱ ስሜታዊና አካላዊ ዝግጁነትን ለመፍጠር ወሳኝ ናቸው። በመኃልየ መኃልይ ዘሰሎሞን ላይ ጥንዶች እርስ በርስ የሚለዋወጧቸው የፍቅር ቃላትና አካላዊ መገለጫዎች ለዚህ ትልቅ ማሳያ ናቸው። እርግጥ በመኃልየ መኃልይ ዘሰሎሞን ላይ የተጠቀሱ በጥንዶች መካከል ያለን የፍቅር ግንኙነት በሚመስል ሁኔታ የሚገለጹ የፍቅር ቃላት ትርጉማቸውና መልእክታቸው ሌላ ቢሆንም በዚህ ዝግጅታችን ሌላው የምንመለከተው ጉዳይ ለሩካቤ ሥጋ ክርስቲያኖች እንዴት ሊሰናዱ ይገባል የሚለው ይሆናል። ለሩካቤ ሥጋ ወይም ለግብረ ሥጋ ግንኙነት መዘጋጀት ስንል አካላዊ ውህደት ከመፈጸሙ በፊት ጥንዶች የሚያደርጉት የአእምሮ፣ የስሜትና አካላዊ ዝግጁነትን ያጠቃልላል። ብዙ ጊዜ በትዳር ውስጥ ለሩካቤ ትክክለኛ ዝግጅት አለማድረግ አለመርካትንና መደባበቅን ይወልዳል። ክርስቲያን ጥንዶች በመኝታ ቤታቸው ሙሉ ደስታና እርካታ እንዲያገኙ ዝግጅቱ በሚከተሉት 3 ዋና ዋና ምሰሶዎች ላይ ሊመሰረት ይገባል። አንደኛው አእምሮአዊና ስሜታዊ ዝግጅት ሜንታል ኤንድ ኢሞሽናል ሬዲነስ የምንለው። ሩካቤ የሚጀምረው ከመኝታ ቤት ውጪ ባለው ውሎና ግንኙነት ነው። አእምሮ ካልተሰናዳ አካል ዝግጁ ላይሆን ይችላል። ለዚህም የቀን ውሎን ማሳመር አስፈላጊ ነው። በቀኑ ክፍለ ጊዜ የሚነገሩ የፍቅር ቃላት፣ መደጋገፍ፣ መከባበርና አድናቆት ምሽት ላይ ለሚኖረው ጥልቅ ግንኙነት መሰረት ናቸው። በቀን ውስጥ ተጣልቶና ተቀያይሞ ምሽት ላይ ጤናማ ሩካቤ መፈጸም ለስነ ልቦና አስቸጋሪ ጉዳይ ይሆናል። ሌላው ጭንቀትንና ትኩረትን የሚከፋፍሉ ነገሮችን ማስወገድ። ጥንዶች ወደ መኝታ ከመግባታቸው በፊት የሥራ ጭንቀትን፣ ስልኮችንና ማህበራዊ ሚዲያዎችን ማራቅ ያስፈልጋቸዋል። አእምሮ ፍጹም ሰላም ሲያገኝና ትኩረት በአጋር ላይ ብቻ ሲሆን ስሜት በፍጥነት ይነቃቃል። ሌላውም ጸሎትና የመንፈስ መረጋጋትም አስፈላጊ ነው። ክርስቲያን ጥንዶች ጋብቻቸውንና መኝታቸውን የባረከውን አምላክ እያመሰገኑ አእምሯቸው በቅድስናና በፍቅር እንዲሞላ ማድረግ መረጋጋትን ይሰጣቸዋል። ሁለተኛው የምንመለከተው አካላዊ ዝግጅትና ንጽህና ነው። ፊዚካል ሃይጂን ኤንድ ኢንቫይሮንመንት የምንለው አካላዊ ንጽህና ለሩካቤ ውበት እና ለጤና ወሳኝ ማጣፈጫ ነው። መጽሐፍ ቅዱስም በመኃልየ መኃልይ ላይ የጥንዶችን አካላዊ መዓዛና ውበት በስፋት ያደንቃል። የግል ንጽህናን መጠበቅ ለሩካቤ ሥጋ አስፈላጊ ጉዳይ ነው። ከሩካቤ ሥጋ በፊት ገላን መታጠብ፣ ጥርስን መቦረሽና የአፍና የሰውነት መጥፎ ጠረን እንዳይኖር ማድረግ ለአጋር የሚሰጠውን ክብር ያሳያል። ጥሩ መዓዛ ያለው ሽቶ ወይም ሎሽን መጠቀም ስሜትንም ይቀሰቅሳል። ሌላው የመኝታ ቤቱ ከባቢን ማሰማመር ወይም ማስተካከል። መኝታ ቤቱ ንጹህ፣ ጸጥተኛና ምቹ ሊሆን ይገባል። የአልጋ ልብሶች ንጽህና፣ የክፍሉ ሙቀትና ብርሃን፣ ደብዘዝ ያለ ብርሃን መምረጥ ጥንዶች ነፃነትና
መዝናናት እንዲሰማቸው ያደርጋል። ሶስተኛው የቅድመ ሩካቤ መነቃቃት። ይህ ደረጃ በቀጥታ ወደ ሩካቤ ከመግባት በፊት ጥንዶች እርስ በርስ አካላቸውንና ስሜታቸውን የሚያዘጋጁበት እጅግ ወሳኝ ክፍል ነው። የፍቅር ቃላትና አድናቆትን መስጠት። በመኃልየ ላይ ባልና ሚስቱ እርስ በርስ እንደሚሞጋገሱት ሁሉ ለአጋር ውበትን፣ ፍቅርንና ናፍቆትን በቃላት መግለጽ ስሜትን በከፍተኛ ደረጃ ያነቃቃል። አካላዊ መሳሳምና መተቃቀፍም አስፈላጊ ነው። መተቃቀፍ፣ መሳሳምና የሰውነት መደባበስ በአንጎል ውስጥ የደስታ ሆርሞኖችን እንዲመረቱ ያደርጋል። ለሴቷ ልዩ ትኩረትን መስጠትም አስፈላጊ ነው። በስነ ልቦናና በሕክምና ሳይንስ የታወቀው እውነታ ሴቶች ለአካላዊ ዝግጁነት ዝግጁ ለመሆን ከወንዶች የበለጠ ጊዜ በአማካይ ከ15 እስከ 20 ደቂቃ የቅድመ ሩካቤ መነቃቃት ያስፈልጋቸዋል። ወንዱ የራሱን ፍላጎት ብቻ ሳያስቀድም ባለቤቱ በስሜትና በአካል ወይም በተፈጥሯዊ ፈሳሽ ዝግጁ መሆኗን በትዕግስትና በፍቅር ማረጋገጥ ይኖርበታል። እናም ክርስቲያኖች ትዳር ውስጥ ሲኖሩ በትዳር ላይ ከሚገጥሙ ፈተናዎች መካከል አንዱ ከሩካቤ ሥጋ ጋር የተገናኘው ጉዳይ በመሆኑ አስቀድሞ ስለ ሩካቤ ሥጋ እንዴትና መቼ በምንስ መልኩ መሆን አለበት የሚለው ላይ አስቀድሞ ግንዛቤ መያዝ ያሻል። ሩካቤ ሥጋን በተመለከተ ከትዳር አጋራችን ጋር መነጋገር ትዳራችን ዘለቄታዊ ያለው ደስታ እንዲኖረው ከማድረጉም በላይ ትዳራችን እንዳይናጋ የሚያደርግ ወሳኝ ጉዳይ ነው። እናም በልማዳችንና በባህላችን ተይዘን መነጋገር ሲኖርብን ችግሩን ከመፍታት ይልቅ በዝምታና በሀፍረት ተውጠን የትዳር አጋራችን ጋር ያለን ጋብቻ ደስተኛ እንዳይሆን እንዲሁም ዘለቄታዊ ያለው እንዳይሆን ከማድረግ አስቀድመን ግንዛቤ ሊኖረን ይገባል ለማለት እወዳለሁ። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በዚሁም ይህንኑ ንሽኩር ረቢና የተሰኘውን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይስጥልኝ።